በሰላም አልቀመጥም እንዴ? እኔን ነው የሚያመኛ እንዴ? እኔ እናቴ ቡችላ ተብላ ከሚያመኝ ህመም ማለት የኔ ሰውነቴ ላይ የሚያመው ህመም ይሻለኛል። ቢያመኝ ደስ ይለኛል፣ ችግር የለብኝም። ግን አንድ ሰው መቼም ማረሳው ነው የሚሆነው እናቴን ቡችላ ብሎ አንድ ሰው ቢናገራት ማለት ነው። እዚህ ጋር የምንመለከተው ኢየሱስ ለዛች ሴት ልጄ ታሞብኝ ነው እያለችው እሱና የልጆችን እንጀራ ለቡችሎች እኔ አልሰጥም አለ። ከዛ እሷ ምን አለችው? ያው የልጇ ስትል ነው ዝቅ ያለችው። ምን አለች? ጌቶች እኮ ጌታ ይሄ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀ ፍርፋሪ ይደርሳቸዋል አለች። ቡችሎች እኮ አይታችሁ ከሆነ የሆነ ከምግብ የተረፈ ከሰው የተረፈ ይበተንላቸዋል ለቡችሎች። እንደዛ የተበተነ እሺ ትርፍራፊ ካለ አለች። ከዛ ኢየሱስ በቃ እሺ ይሁንልሽ አላት። አሁን ምን አይነት ለምን አመሰላችሁ? ቡችላ ተብላ እሺ ለቡችላውላ የሚተርፍ ትርፍራፊ ካለ ብላ ጠይቃ ነው ልጇ እንድትድን ነው። ያው እናት ማተውነው ነገር የለም ለልጇ ስትል ትሰደባለች። እኔ ግን ይቅርብኝ ደስ እያለኝ ይቅር። ግን ይሄ አሁን በጣም ለኔ ልቅ ነው። እኔ ንግግር አንድ ሰው የሆነች የማንንም ሰው እናትን ቡችላ ብሎ መናገር የለበትም። በቃ አትሊስት እናት ናት ተከብራ እኔ አይመለከተኝም አንቺን ላድን እኔ አልፈልግም። በቃ እንደዚህ ሰላማዊ መልስ ነው በቃ ይሄ ማለት ነው። እና ግን ይሄ እሷ ለቡችሎች እንኳን የሚወረወር ትርፍራፊ ካለ ብላ እስክትለምነው ድረስ በጣም ነው የሚያሳዝነው። እና እኔ እንጃ እና ኢየሱስ እንደዚህ ብሎ ያውቃል። ለምሳሌ የሆነች እናት እና መጀመሪያው ላይ እንደዚህ ይላትም አልፈልግም ነበር። መልስ ይሰጣት ስጮህ ልጄ ታሟል ስትል ምንም መልስ ይሰጣት አልፈልግም። ከዛ ግን መልስ ይሰጣት ደግሞ በዚህ መልኩ ነው መልስ ይሰጣት። ሌላ አይነት ልቅም ነገር ነው። አሁን ይሄ ከሞራል አንፃር የሆነ ልቅ ንግግር ነው። ከሞራል አንፃር የሰውንስ የሆነ ከክብር አንፃር ትላልቅ እናቶችንና ሊከበሩ ይገባል። አምላካችን አላህ ሲናገር ከአላህ ሌላ እንዳታረግ ይሄ ሌላ አካልን እንዳታመልካልና ወቢል ዋሊደይኒ ኢህሳና ብሎ አምላክ ዲክሪድ አድርጓል። ይሄ አምላክ ይሄ ደንግጓል። ይሄ ከሱ ሌላ እንዳታመልኩ ካለ በኋላ ወቢል ዋሊደይኒ ኢህሳና ብሎ ወላጆቻችሁ ነው ቀጥሎ የሚያመጣው አምላክ። እነዚህ ወላጆችን ትልቅ ተሰቃይተው ነው ያሉት። ለዛ ነው አስከትሎ የሚያመጣው። ግን እዚህ ደግሞ በተቃራኒ ነው ያየለው። የሰዎች እናት እንደዚህ አይሰደብም። እሺ ሌላ ክርስቲያን አለ ገብቶ የሚያስረዳን አይ እንደዚህ አላላትም የሚል ሰው ካለ ይሄ ኢየሱስ ፍቅርን ያስተማረው ነው የምትሉት። እኔ ደግሞ ሳይ እንደዛ አልመሰለኝም። ይሄ እናንተ ትምህርት ነው። ቀኝን ለመስጠት ግራን ስጠው ምናምን እያለ ነው ኢየሱስ ያስተማረው። በዚህ እንደዛ የሚያስተምራቸው ነገሮች ራሱ አይከተላቸውም። በነገራችን አሁን በጥፊ ቀኝን ለመታችሁ ግራውን ስጡት ይላል። ግን እሱም በጥፊ ሲመቱት ግን ለምን መታችሁኝ ያለው ግራ አልሰጣቸውም። ሲመቱት ሌላኛውን ሳይድ አልሰጣቸውም ለምሳሌ። እና በጣም ብዙ ነገሮች አሉ። ትምህርቶቹ በእንትን አይደለም የመጡት ቻይሉት እኛ ኢየሱስ አምላክ ነው አይደለም የሚለውን የምናወራው እንጂ ኢየሱስ የሚያወራቸውን ንግግሮች እስካን አድርገን ብናወጣ በጣም ብዙ ነገር አለ። ችግሮች ሰው እንዲድን አይፈልግም ምናምን ብዙ ነገር በጎቹ ኡስታዝ ሙአዝ አብዱልከሪም ሰላም አለይኩም። ስለዚህ ስለ ኢየሱስ ጉዳይ ከኔ በላይ እንኳን በደንብ አድርገህ የምታውቀው አንተ ነህ። ምክንያቱም ያው እየሰራህበትም ስለሆነ ማለት ነው። የሆነ ቦታ ላይ እናቱን አንቺ ሴት ብሎ አናግሯል አይደል? መጽሐፍ ቅዱስ ላይ ማርያምን ማለት ነው። ማርያም እኮ እሱ እያስተማረ በነበረበት ሰዓት ላይ መጣ ስታናግረው አንቺ ሴት ብሎ አናግሯታል። እኔ ወላሂ ያንን ነገር የሰማሁ ቀን ደነገጥኩኝ። በቃ የሆነ ሱብሃንአላህ ማለት እንዴት ሰው በአምላክነት ምሳሌ ተላከተ ብለው እነሱ የሚያስቡት አምላክ ነው ብለው የሚያስቡት የሰው ልጅ ሁሉ ለማስተማር መጣ፣ ሰው መሆን ያለበትን ነገር ለማስተማር መጣ ብለው እነሱ የሚያምኑት አንቺ ሴት ብሎ እናቱን ሰው ፊት የሚናገር ከሆነ አንድ ይሄ ነው። የሰውን እናት ቢሳደብም ያው ኖርማል ነው፣ አንተ እንዳልከው ማለት ነው። የሰው እናት መሳደቡ አይግረምክ። የራሱን እናት አንቺ ሴት ብሎ የሚያናገር ከሆነ አንድ ቦታ ላይ አይደለም፣ በነገራችን ላይ መጽሐፍ ቅዱስ ላይ 2-3 ቦታ እንደዚያ የሚለው። ከዚያ የሚከፋው ደግሞ ወደ ቁርአን ስትመለስ ነብዩላህ ኢሳ ማን ነበር ብለህ ስታየው ወበረም ቢዋሊደቲ ወለም የجعلني جبارا شقيا ነው የሚለው። በእናቴ ደግሞ በጣም መልካም ለእናቴ መልካም ውለታ ሞልላት ወይ ደግሞ እናቴን በጣም አክባሪ እናቴን በጣም ወዳጅ
ብሎ ነው የሚናገረው። ሁለቱን ኢየሱስን ስታመዛዝን ኢየሱስና ዒሳን ስታመዛዝን ለየቅል መሆናቸውን ታያቸዋለህ። ምክንያቱም ኢየሱስ አሁን እንደተነገረው አንቺ ሴት ብሎ እናቱን ሰው ፊት የሚናገር ነብዩ ዒሳ ደግሞ ወበረም ቢዋሊደቲ ብሎ በህፃንነቱ እኮ ገና መናገር ሳይጀምር ነው ያን ነገር ምስክርነት የሰጠው ማለት ነው። ስለዚህ በጣም ልዩነት አለና አሁን አንተ ላነሳው እንኳን የሰው እናት ይቅርና ለራሱ እናትም እንደ መጽሐፍ ቅዱስ ገለጻ ከሆነ ክብር ሲሰጥ አልነበረም በመጽሐፍ ቅዱስ ገለጻት። ወላኪን እኔ እርግጠኛ ሆኜ ምዬ የምናገረው ወላሂ الذي لا اله الا هو ተዋሽቶበት እንጂ ነብዩላህ ዒሳ እናቱን እንደዚያ የሚያደርግ ነብይ አልነበረም። አበደን እናቱን እንደዚያ አመናጭቆ የሚጠራ ነብይ አልነበረም። ማመናጨቅም ከሱም አይጠበቅም። አይደለም ከነብይ ከኖርማል አንድ ምእመን ከመልካም ምእመን የሚጠበቅ አይደለም። ምዕራፍ ስንት ነው ጠቁመን እያሉ ነው። እስቲ ወንድሜ አብዱል ከሪም ይጠቁምላችኋል፣ ችግር የለውም። ሌላኛው ደግሞ ወንድሜ አብዱል ከሪም አሁን የጠቀሰው ነገር ነዓም አብሽር ኡስታዝ፣ እዚህ ጋር ግን እንትን ስልክ ማለት ነው ያው እንትን የሆነ እንዴት ታያለህ ብዬ ልነግርህ። ኢየሱስ በይዘው አንቺ ሴት ብቻ አይደለም ማርያም ምስል እናቱን ሌሎችን በሚጠራው ስም ነው። ሁሉንም አንቺ ሴት በሚለው ወይ ነው ያዋራት። ይሄ ደግሞ እኩል እንዳረጋት በዚህ ተመልከት። ለምሳሌ ዮሐንስ 4:21 ላይ በቃ ማንኛውም ያገኛቸውን ሰዎች ሲያስረዳ አንቺ ሴት ምናምን እያለ ነው የሚያዋራው ሁሉንም። ማቴዎስ 15:28 ላይ አንቺ ሴት በቃ የሆነች አመንዝራ የተባለችውን ሴት አንቺ ሴት እያለ ልክ አንተ ሌሎች ሰዎች ውጭ ላይ ያሉ ሰዎችን በምታናገረው ወይ አሁን ይሄ አንቺ ሴት ብሎ የሚያዋራው ሌሎችን በአጠቃላይ የሚያዋራበት መንገድ አንቺ ሴት እያለ መንገድ ላይ ያሉትን እንደዛ ነው የሚያዋራው። የሚያገኛቸው ሴት አንቺ ሴት እያለ ነው የሚያዋራው። ልክ ማርያም እናቱንም በተመሳሳይ ነው አንቺ ሴት ብሎ ያዋራት። ቃሉ ብቻ ሳይሆን ልክ ገበያ ውጭ ላይ ለሚጠቀመው ማንኛውንም ሴት ለሚያዋራው አነጋገር ነው ተመሳሳይ አድርጎ እሷንም እንደዛ ያወራት። ማቴዎስ 15:28 ላይ አንቺ ሴት እያለ በቃ ያገኛቸውን ሰዎች ወጣ አንቺ ሴት እያለ ነው የሚያስረዳው። ማርያምንም በተመሳሳይ ነው አንቺ ሴት ብላው ያወራት ማለት ነው። እዚህ ላይ ለእንትን ልጨምር ብዬ ላይ እኔ በህይወቴ ተወልጄ እዚህ ደርሼ ማለት ነው አንድ ቀን በስህተት እንኳን አንቺ ሴት ልል በእናቴ ስም እናቴን ጠርቼ አላውቅም። ወላሂ الذي لا اله الا هو በህይወቴ ነው ያልኳችሁ። ዛሬ 31 ዓመት ከምናምን ነው 1986 ነው የተወለድኩት። እስከ ዛሬ ድረስ በህይወቴ አንድ ቀን እናቴን በስሟ ጠርቼ አላውቅም። አባቴን በስሙ ጠርቼ አላውቅም። አባቴን ባባ ብዬ ነው የምጠራው፣ እናቴን ኡሚ ብዬ ነው የምጠራው። ከቤተሰቦቻችን መሃል የእናቴና የአባቴን ስም ተጠይቆ የጠፋው ሰው አለ ማለት አላውቅም ያለ ሰው አለ። ከቤተሰቦቻችን ከወንድም ምናምን ሳይሆን ለኛ ቅርብ ከሆኑ ሰዎች ማለት ነው። ምክንያቱም ሁሌ በቃ ባባና ኡማ ነው ምንላቸው፣ ኡሚ ባባ። እኔ ተራው ግለሰብ እንደዚህ እናቴን እያከበርኩ ስጠራ ትልቅ ነብይን የሚያክል እናቱን አንቺ ሴት ዝሙት ሰርታ የመጣችውን ባናገረበት ቋንቋ ማለት ነው በጣም ኖርማል ተራ ንግግር እንደሚባል አበደን በምንም ተአምር ነብዩላህ ዒሳ እናቱን እንደዚያ ብሎ ይጠራል ብዬ እኔ ልገምትም አልችልም። አንድ ይሄ ነው። ሌላኛው ደግሞ ቅድም ያነሳችሁት ነጥብ ነብዩላህ ዒሳ አለይሂ ሰላም በመጽሐፍ ቅዱስ መሰረት ኢየሱስ ክርስቶስ ቀኝህን ሲመቱ ግራህን ስጥ ነው ያለው እና ቀኙን ሲመታ ደግሞ ለምን መታኸኝ ብሎ ጠየቀ ብለኛል። ወደ ነብዩ መሐመድ ደግሞ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ስንመጣ አላህ ሱብሓነሁ ወተዓላ ቁርአን ላይ ወለመን እንተሰረ በዕደ ዙልሚሂ ፈኡላኢከ ማ ዐለይሂም ሚን ሰቢል ብሎ ነው የተናገረው። አንድ ግለሰብ የሆነ ሰው ቀድሞ ከመታው ያን የተመታውን ምት እሱ ከመለሰ ማለትም በጥፊ የተመታው ያንኑ ጥፊ ከመለሰ ማ ዐለይሂም ሚን ሰቢል ወንጀል አይሆንበትም። ምክንያቱም የተደረገውን ነገር ስላደረገ ማለት ነው፣ እኩል ስለሆነ። ወላኪን ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው ብዙ ሰዎች በድለዋቸዋል። ሰሃቦቻቸው ባልደረቦቻቸው መሃል እያሉ መጥቶ አንገታቸውን ያነቃቸውና ያንጠለጠላቸው ሰው ግለሰብ እኮ ነበር ማለት እሳቸው በጣም ጨምቆ ያነሳቸው ማለት ነው። ጨምቋቸውን ግን የእሳቸው መልስ የነበረው ጭመቁት ወይ ደግሞ ደብድቡት ወይ ደግሞ አይ እንደጨመቀኝ አድርጉት አይደለም። እሳቸው አልጨመቁትም። በጣም ተረጋግተው እሱ የሚፈልገውን ነገር አድርገው፣ ምክንያቱም የሆነ ብር አበድሯቸው ነበርና የማይሆን ነገር ተናግሯቸው ነበር። ሁሉንም ማድረግ ይችሉ ነበር ግን አላደረጉትም። ለምን ሲባል እና እሳቸው ይዘውት የመጡት የአላህን ህግ ነው። የመታህን ሰው በመታህ ልክ መምታት ችግር የለውም ብለው ሲያስተምሩ የእሳቸውን ስነ ምግባር አይደለም እየነገሩን ያሉት፣ አላህ የፈቀደውን እየነገሩን ነው። የእሳቸው ስነ ምግባር ግን ከዚያ ከፍ ያለ ነው። ምክንያቱም አላህ ሱብሓነሁ ወተዓላ ስለሳቸው ሲናገር እኮ
ወኢነከ ለዐላ ኹሉቂን ዐዚም ይላል። ከፍ ያለ ስነ ምግባር ማለት ደግሞ የበደሏቸውን ማለፍ ነው። ለምሳሌ የመካ ቁረይሾች እኮ በአጠቃላይ ተሰብስበው በጅምላ እኮ ነው ነብዩን ለመግደል ተወያዩባቸውን ከሀገር የሚያባረሯቸው። እሳቸው መከተል ሙከረማ እንድል አድርገው ሲገቡ ግን ለሁሉም ይቅርታ አድርገው ነበር ኢላ 10 ሰዎች ሲቀሩ። እነዚያ 10ን ለምንድን ነው ያልተውት ሲባል እነዚያ 10 ያልተተውበትን ምክንያት ለማወቅ የግብጽ ሀገር 2011 ላይ የተደረገባት መፈንቅለ መንግስት የተመለከተ ሰው ይገባዋል። 2011 ላይ መፈንቅለ መንግስት ተደረገና በሰላማዊ ሰልፍ በምርጫ ተብሎ መሐመድ ሙርሲ ተመረጠ። እሱ ተመርጦ ሲመጣ ሹፍ ቢላሂ አለይክ በፊት የነበረውን ባለስልጣን ሙሉ በሙሉ አላስወገደም ነበር። እነሱን ስላላስወገደ በፊት ከነበሩት ባለስልጣኖች ሲሲ አንዱ ነበርና አሽቀንጥሮ ጥሎት እስር ውስጥ ገደለ።